የቬንዙዌላው አምባገነንና ቅንጦተኛው ፕሬዝዳንት በአሜሪካው ፕሬዝዳንት በተመራው በ4 ሰዓታት ኦፕሬሽን ከቅንጡና በብዙ ሰራዊት ከሚጠበቁበት ቤተመንግስታቸው እንደ አሸባሪ በእጃቸው ካተና ተደርጎላቸው መዳረሻቸውን አሜሪካ ወህኒ ቤት አድርገዋል። ይህም ክስተት የተፈጸመውና የቬንዙዌላውያንን ሰማይ ስር ንግርት የቀየረው እንደ አውሮፓውያን አቆጣጠር ጥር 3 2026 ዓ.ም ነው። ኒኮላስ ማዱሮ የተወለደው እንደ አውሮፓውያን አቆጣጠር ህዳር 23 ቀን 1962 ዓ.ም ሲሆን አሁን 63 ዓመታቸው ነው። ኒኮላስ ማዱሮ ወደ ፖለቲካ ፓርቲ ከመቀላቀላቸው በፊት የአውቶቡስ ሾፌር የነበሩና በአሜሪካው ፕሬዝዳንት በሚመራው የጦር ኃይል እስከተማረኩበት ቀን ድረስ እንደ አውሮፓውያን አቆጣጠር ከ2013 እስከ ጃንዋሪ 3 2026 ድረስ የሀገሪቱ ፕሬዝዳንት በመሆን አገልግለዋል። ለፕሬዝዳንትነት ከመምጣታቸው በፊት በተለያዩ ፖለቲካ መዋቅሮች ያገለገሉ ሲሆን እንደ አውሮፓውያን አቆጣጠር ከ2012 እስከ 2013 የቬንዙዌላ ምክትል ፕሬዝዳንት በመሆን ያገለገሉና እንደ አውሮፓውያን አቆጣጠር ከ2006 እስከ 2012 የሀገሪቱ የውጭ ጉዳይ ሚኒስትር በመሆንም አገልግለዋል።